بسم الله الرحمن الرحيم በሁሉም ዘመን የምንኖር ሰዎች ተመሳሳይ ባህሪ ያለን በተለይ ከገንዘብ ጋር የተያዘ ባህሪያችን ተመሳሳይ ይመስላል አላህ Subhanahu Wa Ta'ala በተከበረው ቁርአኑ وانه لحب الخير لشديد የሰው ልጅ እኮ ለገንዘብ ያለው ፍቅር ብርቱ ነው ይላል አላህ Subhanahu Wa Ta'ala الخير የሚለው ቃል እዚህ ቁርአን ላይ በሙፈሲሮች ሙሉ ስምምነት الخير ማለት ገንዘብ ማለት ነው ብለዋል ለገንዘብ ያለው ፍቅር የሰው ልጅ በጣም ከፍተኛ ነው በነብዩ አለይሂ ሰላቱ ወሰለም ዘመን ሁለት ወንድማማቾች ነበሩና አንዱ ነብዩ ሰለላሁ ዐለይሂ ወሰለም ጋር ብዙ የማይርቅ በአብዛኛው እሳቸው ጋር ጊዜውን የሚያሳልፍ ቁርአን ሐዲስ በመሰብሰብ ዕውቀት በመሰብሰብ ላይ የተሰማራ ወንድም አለ ሌላኛው ደግሞ የሚጥር የሚግር ገቢ ለማግኘት ጥረት የሚያደርግ ሆኖ ያን ደግሞ ለወንድሙ ያካፍላል ታዲያ ከጊዜ በኋላ እኔ በሰራሁት ይወንድሜ ቁጭ ብሎ እንዴት ዝም ብሎ ያገኛል አይነት ስሜት ተሰማውና ወደ ነብዩ አለይሂ ሰላቱ ወሰለም ሄዶ አቤቱታ ያቀርባል ይወንድሜ ምንም ሳይሰራ ከኔ ነው የሚቀለበው አላቸው ነብዩ አለይሂ ሰላቱ ወሰለም አንድ ጥልቅ መልእክት ያለው የህይወት መርህ ሊሆን የሚችል አንድ ንግግር ተናገሩት لعلك ترزق به አሉት ምናልባትም አንተ ሪዝቅ ያገኘህ ያለው በሱ ምክንያት ሊሆን ይችላል አሉት ነብዩ ሰለላሁ ዐለይሂ ወሰለም ይህ ስራ ፈትነትን ወይም ስራ አለመስራትን የሚያበረታታ ሐዲስ አይደለም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት ስራ ሰርቶ በሚሰጠው ሰው ነው ስራ ለማይሰራው ሰው አይደለም ስራ የማይሰራው ሰው ደግሞ ሌላ በራለው ዲንህንም ተማር ራስህንም ቻል የሚባልበት ሌላ አለ ይህን ሰውዬ ግን ሰጪ ስለሆነ لعلك ترزق به አሉት ነብዩ ሰለላሁ ዐለይሂ ወሰለም ምናልባትም አንተ ሪዝቅ የምታገኘው በሱ ምክንያት ይሆናል አሉት ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ ምናልባትም አላህ ሪዝቃችንን እየሰጠን ያለ በመንረዳቸው ወላጆቻችን ምክንያት ይሆናል ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ምስኪን ይኖራል ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል ያም የሪዝቃችን ምክንያት ሊሆን ይችላል ያክስታችን ልጅ አጎቶቻችን ቅርብ ዘመዶቻችን ትንሽም ቢሆን የምንሰጣቸው ስጦታ አላህ Subhanahu Wa Ta'ala በዛ ሰበብ የሚከፍትልን ሪዝቅ እሱ ብቻ ነው የሚያውቀው አንዳንድ ጊዜ እነዚህን እውነታዎች በደንብ ሳንረዳ እንቀርና በመስጠታችን ምክንያት እየተሰጠን መሆኑን እንዘነጋና አላህ Subhanahu Wa Ta'ala ከሚሰጡት ጎራ ማድረጉን ከሚቀበሉት አለመሆናችን ትልቅ ጸጋ መሆኑን እንዘነጋና መስጠትን እንሰላቻለን ግን በመስጠት ውስጥ እኮ ይሆናል የኛ ማግኘት ያለው በመስጠት ውስጥ ይሆናል የኛ ማግኘት ያለው ያን መዘንጋት አያስፈልግም ለማለት ነው አንድ አብዱላህ ኢብኑ ጃዕፈር የሚባሉ ሰው ያሉትን ላንሳ በጣም ከፍተኛ ሰደቃ የሚሰጡ ሰው ናቸው በነገራችን ላይ ከሰለፎች ዘካ የማይወጅብባቸው ሀብታሞች አልፈዋል ይባላል ምክንያቱም ዘካ ለመውጀብ ሐውል መሙላት አለበት አንድ አመት መሙላት አለበት አንድ አመት ሊሞላ ከመቻሉ በፊት ወይም አንድ አመት ከመሙላቱ በፊት ሰደቃ ሰጥተው ይጨርሳሉ በሚቀጥለው አመት ገቢያቸው ለዘካ የሚበቃ ያክል ይሆናል ግን አመት ከመሙላቱ በፊት ደግሞ አውጥተውታል ያን የዛ አይነት ቸር ሰዎች አልፈዋል እኒ አብዱላህ ኢብኑ ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛው ይሏቸው ነበር ሱብሃንአላህ አንዳንድ ጊዜ እንዲህ አይነት ሰዎችም አሉ የሚሰጠው ሰው ሳይሰለቸው የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ እሱ ለሰጠው እና እባክህ ቀንስ ይሏቸዋል አብዱላህ ኢብኑ ጃዕፈርን ምን አሉ لقد عودني الله عادة وعودت عباده عادة الله سبحانه وتعالى ያስለመደኝ ልምድ አለ እኔም የሱም ባሮች ያስለመድኩት ልምድ አለ አላህ እኔን መስጠት ለኔ
ጸጋውን ማንቧቧት አስለምዶኛል እኔ ደግሞ ለባሮቹ መስጠት አስለምጃለሁ ታዲያስ فأخشى إن غيرت عادتي أن يغير الله عادته እኔ ያስለመድኩትን በመቀየር ምክንያት አላህ ለኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ لعلك ترزق به ምናልባትም በሱ ምክንያት ሪዝቅ ያገኘህ ይሆናል የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላህ Subhanahu Wa Ta'ala እኛን አከፋፋዮች አድርጎ ሹሞን ይሆናል ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው እነርሱ ግን እንቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት انتزعها منهم ብለዋል ከነሱ ይነጥቅና حولها الى غيرهم ለሌሎች አከፋፋዮች ይሰጣል ያን ጸጋ ያጡታል ብለዋል ምናልባትም አላህ Subhanahu Wa Ta'ala የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ ምን ሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል የተከፈተልን ሪዝቅ የተከፈተው እኛ ባስደሰት ነው ምስኪን ይሆናል ያም መዘንጋት የለብንም ለማለት ነው وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم